በሱ ምክንያት እንደሆነ አውቄ ነበር። ቆይ አንቺ እስከ መቼ ነው በሱ ምክንያት እንደዚህ የምታለቅሽው? እሱን ለመርሳት እኮ ሞከርኩ፣ ግን ለእኔ የሆነ ነገር እንደምትናገርና እኔ የሆነ ነገር እንዳልሆን እየፈራ ነበር። ምንም ቢናገር እኮ ስለ ዳግም ነው። ልጅ ከሆነችም በቃ አምነሽ መቀበል ነው አይደል እንዴ ምሩ? እሱማ ልክ ነሽ። ደግሞ ቤተሰቦቹ ለልጅ ያላቸውን አመለካከት በደንብ አውቃለሁ። ምናልባት ዛሬ ያችን ኬሲ በጠዋት ስላየሃት ቀናችን የሚበላሽ መስሎኝ ነበር። ማለት ጠዋት ያገኘሽ ሰው ነበር ገናኘው? አይ ቤኪ። የምን ቤኪ? ማን? ምን? አላፈላ ልከት ነው እንደዚህ እየደከምክልኝ ያለው። በቃ ንግስት የማግባት ፈለግኩ። ኧረ እኔ የሞቀኝ ነው። ሽንኩርቱን በኪነ ጥበብ ስከትፈው ወጡን በጥበብና በፍቅር ሳማስለው ብታይ ደግሞ ጽናት በጓደኛዋ በሚኪ እየደጋገመ ስልክ በመደወሉ ደግሞ ሌላ ሰውም ስለሰማት አሁን ላይ በጭንቀት ውስጥ ነው። ኪራ ይሰማና ምን ይለኛል በማለት እየተጨነቀች ነው ያለችው። ሚና ደግሞ በኪራና በጽናት ፍቅር በቅናት እየተናደደችና ሲበሉም አብሬያችሁ ለመቅረብ ፍላጎት ነበራት። ነገር ግን ዝም ብለዋት የተሳሳቁ ሲበሉ እየተናደደች ነው ያለችው። ሙሩ በጣም እየተበሳጨችና አሁን ላይ ራሷን ዝቅ እያደረገች ናሆሜ ከኔ የበለጠ ሴት ይገባዋል፣ እኔ ምንም ላልሰጠው እዚህ እሱም ማስጨነቅ ነው በማለት ጭንቀት ውስጥ ገብታለች። ራሷም ሀዊም እያበረታታቻት ዝም ብለሽ ነው የምትጨነቂው፣ አንቺ ናሆሜ ሚስት እስከሆንሽ ድረስ ምንም የሚያስጨንቅሽ ነገር የለም፣ አንቺን የመረጠሽ በማለት ብታጽናናትም ብታበረታታትም እሷ ግን ፍራቻ ውስጥ ነው ያለች። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ። በአለም ዳርቻ ያላችሁ ወገኖቼ በሞላ እንዴት ናችሁ? እንዴት ከረማችሁልኝ? ይህን ቻናል ላይክ፣ ሰብስክራይብ እንዲሸር በማድረግ አበረታቱኝ እያሉ ቪዲዮውንም እስከ መጨረሻ በማየት ኮሜንታችሁን አስተያየታችሁን ስጡን እያልኩኝ ጽናት ዛሬ ምን ተፈጠረ የሚለውን አብረን ቆይታ እናደርግ። ናሆሜም እንግዲህ ከካፌ ቁጭ ብሎ ለቅዱስ የሆነውን ነገር እያዋየው ነው። ናሆሜ እንግዲህ በሀሳብ ጭልጥ ብሎ ነበርና ቅዱስ ምን ሆነ ነው አሁን ላይ ጥሩ አትመስለኝም በማለት ይጠይቀዋል። ናሆሜም ታዲያ አዎ ጥሩ አይደለሁም፣ ህይወት ግራ አጋብታኛለች፣ አንዱን ተወጣው ስል ሌላው ይቀጥላል በማለት ያለውን ነገር እየነገረው ነበር። እሱም ታዲያ ሙሩ እንደሆነች ጤናዋ የተስተካከለ ነው፣ ከአሁን ካለችበት ነገር እንድትወጣ ከጎኗ መሆን ነው በማለት ደግሞ ሙሩን የመሰለ ሴት ስለሰጠ ፈጣሪህን አመስግን የምትረዳ በማለትም ይነግረዋል። ናሆሜም ታዲያ እሌንን ረሳሃት ወይ? እንዴት ነው ሰላም የምንሆነው? የሙሉ ለኔ መረዳት የእሷን ደግሞ ሰላም እያጣች ነው በማለት ያዋየዋል። ቴኒስ ብትሆን ካንተ ምን ትፈልጋለች? አሁን ላይ የምትመለስ አይመስለኝም። እኛ ደግሞ በጥንቃቄ ነው ያለነው ሁኔታው እንዳያሰጋህም በማለት ለናሆም ቢነግረው እሌኒን አታውቃትም፣ ልክ እንደ ባብ ነው የምትረጨው መርዟን በማለትም ሁኔታውን ይነግረዋል። ልጅቷንም ቢሆን ዳጊን እናስመረምራን ዲኤንኤ እናስመርምር ስላት እምቢ ብላ ወሰደች። አይሆንም ብላ እናቷ ጋር ወስዳ አስቀመጠቻት በማለቱ ያለውን ነገር እየነገረው ነበር። ብትሆን ደግሞ አሁን ላይ ለራሷ ማወቅ አለባት፣ ስለዚህ ምን የሚያስጨንቅ ነገር አለ በማለት ሲሉ ጠንቃቃ ሴት እንደሆነች ቅዱስን ቢነግረው ታዲያ ሙሩን አታውቃትም፣ የዋነ ያልሆነውን ብላ ጭንቅላቷን ትመርዛታለች፣ ባልሆነ መንገድ ትመርዛታለች በማለት እየነገረ ክፉ ሴት ናት፣ አንዱ በር ቢዘጋ በአንዱ መውጫ አታጣም። አሁን ላይ ለሙሩ ብሎ ፍራቻ ውስጥ ነው ያለው። ሙሩ በበኩሏ ደግሞ በሀሳብ ጭልጥ ብላ ነበረ። ሀዊ መድኃኒቷን አምጥታ ትጠራትና የት ሄደሽ ነበረ? ልክ አይደለሽም እኮ ከቀን በቀን እየባሰብሽ ነው በማለት ጠይቃታለች። ታዲያ ስለ ናሆሜ ነገር እያስጨነቀኝ ነው፣ ቤተሰቦቹ ደግሞ የልጅ ፍላጎታቸውን በጣም ነው የማውቀው፣ ስለዚህ እኔ አሁን ላይ ምን ማድረግ እንዳለብኝ ግራ በመጋባት ላይ ለምን አልጨነቅ ብለሽ ነው በማለት ትነግራታለች። ሀዊም ደግሞ ለምንድን ነው የምታጨነቂው? እሌኒ እንደሆነች በፊትም እብድ ናት፣ አሁን ደግሞ ጭራሽ ብሶባታል። ስለዚህ እንዴ ይህን ቤት አይቼ ራሴን ሳየው እኔ ጎዶሎ ነኝ፣ በዛ ላይ የልብ ህመምተኛ ነኝ፣ ልጅ ልሰጠው አልችልም፣ እሱ ደግሞ ከህሌኒ ልጁን አግኝቷል በማለት ልጁ እንኳነች ደግሞ አምነሽ መቀበል ነው፣ ሌላ ምን ችግር አለው በማለት ሀዊም ትነግራታለች። ሙሩ እዚህ ቤት እኮ የምትኖሪው የናሆሜን ሚስት ሆነሽ ነው፣ ለዛውም ጥሩ ሩህሩህ ሚስት ሆነሽ በማለትም እንግዲህ የተቻላትን ሀዊ የመከረቻት ነው።
ሄሌኒ ቆንጆ ናት፣ በዛ ላይ ደግሞ የሚፈልገውን ልጅም ብትሆን ትወልድለታለች፣ ትሰጠዋለች በማለት ልጅም ቢሆን የፈጣሪ ስጦታ ነው። ታዲያ አንቺን ብትሆኚ ወደፊት የሚሰጥሽን አታቂም። አሁን ራሽን አታስጨንቂ፣ ፊትሽን ታጠቢና ጠብቂው። ናሆሜ ከመጣ እንደዚህ ሆነሽ ካየሽ ጥሩ አይደለም በማለት ሀዌም ትነግራታለች። ታዲያ አንቺ ባትኖሪ ምን ሆን ነበረ በማለት ሙሩም እንግዲህ በዋን ተጠራርጋ ቁጭ ብላለች። ሄኖክ ደግሞ በአንድ በኩል በኪያ ፍቅር ተይዞ አሁን ላይ በጭንቀት ውስጥ ነው። ታዲያ እሷንም ሄዶ እየጠበቀ ነበርና ጓደኛዋ ኤዱ ስትመጣ ይለክፋታል። ስልክ ቁጥርም እንድትሰጠው ሲጠይቃት እሷ ደግሞ የዛን ቀን አይታው ነበርና ኪያ ቤት የኪያ ጓደኛ ሆነ እንዴት እኔን ስልክ ትጠይቀኛለህ በማለት ታዲያ ለኪያም ጥሩ ሰው ላይሆን ይችላል፣ መናገር አለብኝ ያለችውን ነገር ለኪያ እናት ተናግራ ሁኔታውን ለኪያ ደርሷታል። አሁን ላይ ኪያ በጣም ከፍቷት ከቤት ውስጥ ነበረች። ታዲያ ሄኖክም ኪያን በጣም እያዘነ ማየት ይፈልጋል። ይቅርታውንም ለመጠየቅ እያሰበ ነበር። ግን ደግሞ እንዴት አድርጋ ነው ይቅርታ የምታደርግልኝ? እኔ ማጣት አልፈልግም፣ ኪያን በጣም ወዳታለሁ እያለ ለሀና ይነግራታል። ሀና ደግሞ እስቲ ወደ ልሂድና ቤት ዘመድም የመጣውን ልተዋወቅ በማለት ከሄኖክ ጋር ከመንገድ ላይ ሊለያዩ እየተነጋገሩ ነበር። አንተም እኮ ጥፋተኛ ነህ፣ እንዴት እሷን እያፈቀርክ ሌላ ትመኛለህ? በማለት ሀናም ልክ ልኩ ትነግረዋለች። አይ ጉብሌ ነውና ጉብሌ በማለት ከኋላ ተከትሎ ነበር ኤዱን የለከፋት። ስታስቢው የሰማች ይመስልሻል ወይ በማለት ይጠይቃታል። ባሰማ ነው ወይ ጆሮ ላይ የጠረቀመችው? ነገሩንማ ሰምተዋለች በማለት ሀና ትነግረዋለች። ወይም ካልሆነ ለኪራ ንገረው በማለት ኪራማ የበፊቴን ታሪክ ስለሚያውቅ አሁን ላይ ደግሞ እህቱ እንዳፈቀርኩ እንኳን አያውቅም። ታዲያ የማበሳጫትና ሌላ ነገር የማደርግ ነው የሚመስለው፣ አያምነኝም በማለት እንግዲህ ሄኖክም ይናገራል። ሀና ታዲያ ባለፈው ኪያ ቤት የተፈጠረውን ለኪራ እኮ ነግሬዋለሁኝ፣ አንተ እንደምታፈቅራትና ለአንተ እንደተዘጋጀ ነግሬያለሁ ሁሉንም ነገር ስትለው ለምን ነገርሽ ብሎ እሷ ላይም ይቆጣታል። በአንድ በኩል ደግሞ ታዲያ አሁንም ናሆም እየተጨነቀ ነው። ቅዱስንም ቢሆን እየመከረው ነው። ታዲያ ህሌኔ ሙሩ ምን ታረጋታለች ብለህ ታስባለህ ሲለውም ሙሩን ትጎዳታለች። ሙሩ የውሃ ልብ እንዳላት እያወቀች በውሃ ልቧ ገብታ ትዳራችን ትበትንብናለች። እኔ ቀላል ሰው አይደለችም። እኔ ግረ ወጣ ሲል እሷ ደግሞ ገብታ ነው ማገኛት። ስለዚህ ሙሩን ትጎዳታለች ብሎ እየተጨነቀ ነው። ቅዱስን በተቻለው መጠን እየመከረውና ሁኔታዎችን እያረጋጋው ይገኛል። ነገሮችን በጉልበት ሳይሆን በአይምሮ ተጠቀምበት፣ ደግሞ እኛም አለን እኔም ኪራም በማለት እናንተ እንዴ ሳስበው እንደ ኪራና እንዳንተ አይነት ወንድም ሆነ ጓደኛ ባይኖር አይኖሮ ምን ሆን ነበር በማለት ናሆሚም እንግዲህ ይናገራል። እንዴት እንደሚከብደኝ ማሰብ ያስቸግራል። ነቃ ነቃ በል ሙሩ ስታይህ እንዳይከፋት በማለት ቅዱስም ይመክረዋል። ናሆምም ታዲያ አንዳንድ ጊዜ ዝም ብዬ ሳስበው አንተ እንደዚህ እኛን እየመከርክ አንተ የምታገባት ሴት እንዴት አድርገህ እንደምታኖራትና እንደምትንከባከባት ማየት ነው የጓጓሁት በማለት ናሆምም ይነግረዋል። ታለህ ግን አንዳንድ ጊዜ እንደዚህ አይነት ታጋሽ ወንድ በነገር የምትገርፍ ሴት ነው የሚያገባው በማለት አያያይ ከዚህስ እንኳን ይቅርብኝ ባላገባ ይሻለኛል በማለት ቅዱስም ይናገራል። ናሆምም እንግዲህ በቅኔ አድርጎ ለቅዱስ እየነገረው ነበር። ያገባውም አገባ፣ ያልታጨውም ታጨ፣ መሀል ደግሞ ቅዱስ ብቻ ቀረ በማለት እንግዲህ በቅኔ ይነግረዋል። ታዲያ ሁለቱም እየተሳሳቁ ደግሞ ይሄን ቀልድ ደገምከው ወይ በማለት ቅዱስም ይናገር። አንድ በኩል እንግዲህ ጽናት ወደ ክችና አንቺ ሚና ቅድም የተናገርሽው በማለት እንግዲህ ስለ ቤኪ ስለምታውቅ ነገር ሁሉ ለኪራ እንዳትናገር ማስጠንቀቂያ ልትሰጣት ወደ ክችን ስትመጣ ኪራን ምግብ እየሰራ ነበር ያገኘችው። እሷም ታዲያ ትደነግጥና ምን እየሰራ ነው ውዱ ባለቤቴ በማለት ጠይቀዋለች። እሱም ለንግስቱ ምግብ እንደሚሰራ እየነገራት ታዲያ የሰራው ምግብ ምንድን ነው ስትለውም እሱን ለኔ ተይው አልነግርሽም ይላታል። በዚያ አያይዝ ወደ ሽንት ቤት እንዳታሯሩጠን በማለትም ስትነግረው እሱን ለኔው እንደውም ስሙን ጽናት ብየዋለሁ በማለት ይነግራታል። እሷም ታዲያ በፈገግ ስም ምግብ ሰየምክልኝ ወይ አሁንም አልኮራ ነው በማለት ጽናትም እንግዲህ ይኸውም በስምሽ ጎዳና ነው መስራልሽ በማለትም ይነግራታል። ታዲያ ሁለቱም እየተቀላለዱና እየሳቁ ምግቡንም እያበሰሉ ነበር።
ስምሽም ገነባልሻለሁ ሲለ የእኛ ገንቢ አሁን እዛ ድስት ውስጥ ያለውን ታማ ስለዋለህ ወይስ ጾሜ ልታሳድረኝ ነው በማለትም እየቀለደች ሚስቱና ጾም አሳደረ የሚባል ወንድ አይደለሁም በማለት ምግቡንም እያማሰለ ነበር። ታዲያ ውሎሽ እንዴት ነበረ ብሎም ሲጠይቃት ማለት ምንድን ነው ስለዋለች። አይ ቀን ውሎሽ ማለት ነው ይላታል። እሷም ታዲያ እንግዲህ ሚናም ስለሰማቻት ስለ ሁኔታው ሶሲ ጋር ሲጣሉ ሁሉንም ነገር ስለ ቤኪ ስለሰማች ምናልባት ደርሶታል ብላ ሶሲ አግኝታው ይሆናል ብላ በድንጋጤ ምን ሊሆን ይችላል ለምን በማለት ጥያቄውን ትመልስለታለች። ቀኑሎሽን እኮ ነው ያልኩ ሲላት ብላ ወዲያው መለስ ስትልና ጥሩ ነበር ብላ ወዲያውን ታዲያ አንተስ ብላ ትጠይቀዋለች። እኔ ከባድ ነበረ በማለት ሲነግራት እሷም ትደናገጥና ኪራዬ ቆይ ምንድን ነው በማለትም ትጠይቀዋለች። ማመን እንዳለብኝ አላቅም ሲላት ነበረ። እንደዛ ብላ የጠየቀች ሰውን ነገር አትስማ ወሬ እኮ ነው ብላ ስትልም ይችሃና ናታ ምን እንደማደርጋት አላቅም ወደ ኪሳራ እያዘነበለ ነው ድርጅቱ በማለት እንግዲህ በሀና የተነሳ እየከሰረ እንደሆነ ሲነግራት እሱን ነው እንደ ይስተካከላላ በማለትም ጽናት እፎይ ብላ ትተነፍሳለች። ረጅሙን ተስፍሳ ይስተካከልሃል በቃ የኔ ፍቅር በማለትም እንግዲህ እቅፍ ታደርገዋለች። ተኩሰሻል እኮ ምን ሆነሽ ነው በማለትም ሲጠይቃት ተኝቼ ስለነበር ነው ትለዋለች። በሻወሩ ሰጂ ምግብ እስከሚደርስ በማለትም እንግዲህ እንድትገባ ይነግራታል። ሙሩ በአንድ በኩል ታዲያ ሀዊ ቤቱ ሞቅ ሞቅ እያደረገችው ነው። አንቺ ባትኖሪ ኖሮ ቤቱን ማን ሞቅ ሞቅ ያደረገው ነበር ሀዊዬ በማለት ትነግራታለች። ታይ እንጂ ሙሩ እኔ እናንተ ለእኔ ባትኖሩልኝ ምን ሆን ነበር በማለት ሀዊም ትመልሳለች። ሀዊም እንግዲህ ይመጣና ሀዊ ሞቅ ሞቅ እያረግሽላት ነው በማለት መድኃኒቷንም ሊሰጣት እንደዚህ ስትንከባከበኝ እኮ ልጅ እየሆንኩ ይመስለኛል በማለት ሙሩም ትናገራለች። ሙሩም እንግዲህ ናሆሜ አስበሃለሁ እዚህ ቤታችን ውስጥ የሚጫወት ልጆች ቢኖሩ በማለት ነገሩን ትነግረዋለች። ልክ ነሽ ነገር ግና ሁሉም በሰዓቱ ይሆናል አደልም ሀዊ ሲላት ልክ ነው በማለት ታዲያ ተመንጫጫት የተነሳ ጆሮዬን በኤርፎን ደፍኜ ነው የምጓዘው የምሰራውን በማለት ሀዊም ትናገራለች። ሩም ታዲያ ፈገግ ትላለች። እንደዚህ ፈገግ በይልኝ በማለት ናሆሜም ሲናገር ምን አይነት ጥሩ ሰው ነህ ለራስህን ትተህ ለሰው የምትኖር እኔ እኮ ከበሽታ በስተቀር ምንም ሰጥ ነገር የለኝም በማለትም ትናገራለች። አንቺ በህይወቴ ካለሽ ጠንካራና ደስተኛ ሆናለሁኝ በማለት ሲነግራትም እንደዛ ትበል ናሆሜ እኔ እኮ አንድ ነገርም ደስታ አልሰጥህም ልጅ አልሰጥህም ሁሉንም ነገር ድፍንፍን ያለ ነው እኔ በሽተኛ ነኝ በማለት እንግዲህ ሙሩም ከፍቷት ተነስታ ትሄዳለች። ረግጥ እኮ በልብሽ ነው በማለትም ሲነግራት እንግዲህ ሙሩ ቤት ዘግታ ታለቅሳለች። እኔ በሽተኛ ዝቅተኛ ሰው ነኝ ስለዚህ ተኔ የተሻለ ሰው ይገባሃል እኔን ተወኝ ባክህ እያወቅ ለኔ አትኑር በማለት ትነግረዋለች። ናሆሜ ደግሞ እኔ ካንቺ ውጪ ሌላ ማንንም አልፈልግም ሙሩ በር እንድትከፍት ያደርጋታል። ሙሩም ታዲያ እባካችሁ እንደ ሕፃን አትደልሉኝ በማለት እባክሽ በሩን ክፈቺ በማለት ሀዊም ተቆረቁራለች። ታዲያ እኔ አንቺን በማግኘት ደስተኛ ነኝ ታንቺ ውጪ አንቺንም ማጣ ነው የዛን ጊዜ የምጎዳው በማለት ናሆሜም ብዙ ነገር ሲናገር እንግዲህ በሩን ከፍታ ወጥታ ተቅፍ ታደርገዋለች። ሌላም እንግዲህ በቅናት ይሁን ወደ ክችን ስትመጣ ኪራና ጽናትን ታገኛለች። እናንተ ደግሞ ክችኑ አይቀራችሁ፣ ሳሎን አይቀራችሁ፣ ሜንታ ቤት አይቀራችሁ ምንድነው ታምሩ በማለት እንግዲህ ኪራ ነው ወይ ምግብ የሚሰራው አረጉር ነው በማለትም እንደው በጣም ትገረማለች። ዛሬ እንዴት ነው ያለ መጨረሻ ነው በማለትም ሚና ትናገራለች። ጽናትም ታዲያ ቅናት ነው ወይ በማለት እሱን ተውትና እስቲ ምግቧ እንዴት ናት በማለት ለመቅመስም ጓጉታ አፏን እየተነካካች እንዴት ነው የሚሸተኝ ምግብ አንተ ነህ እየሰራኸው ወይስ ደግሞ ከውጭ አሰርተህ ነው በማለት ሚና ትናገራለች። ባሌማ በሰው ምግብ አይኮራም ዛሬ የኔ ባል ሸፍ ነው በማለት ጽናትም እንግዲህ ቀብራር ብላ ትናገራለች። ከክችን ሆኖ እንደዚህ መሽተቱ ግን አይገርምም ወይ ደግሞ የጃፓን ሸፍ እንዳታይ ድመቷን አንስተህ ከተሃት እንዳይሆን በማለት እንግዲህ ቀልዷንም እየቀለደች ሚና ትናገራለች። ዛሬ ድረስ ስለማመድ ደብቅ የሆነው ዛሬ ግን ለጽናት ስል አውጥቼው ነው በማለት እንግዲህ በእኔማ ሙሉ በሙሉ መተማመን አለብሽ እያለ ምግቡንም ልትቀምስ ገፋ አድርጋ ውስጥ እስቲ በማለት እንግዲህ ምግቡንም ትቀምስና በጣም ቆንጆ ነው ዋው አንተ ነህ እየሰራኸው በማለት ይህም ምግብማ እስከምትበላ ጓጉቻለሁኝ ቸኩያለሁኝ ቶሎ ቶሎ በሉት እርቦኛል በማለት እንግዲህ ሚናም ትናገራለች። ምግቡ
ምግቡንም ቢሆን እንግዲህ ከሆቴል አምጥተህ ገልብጠሃት ነው ወይ? በጣም ትጣፍጣለች በማለት ለዛሬ እንግዲህ ከጨጓራ በሽታ ድነናል፣ ዛሬማ በጣም ደስ ብሎኛል በማለት ሚናም እንግዲህ ጽናት ደስ እንዳላቸው ይገልጹለታል። ይቀጥላል ወይ? ነገስ ምን ትሰራልናለህ? በማለት ሚና እንግዲህ ጥያቄ በጥያቄ ታከታትለዋለች። ስቶፉን እንዳታቃጥለው ነገው በማለት እንግዲህ ዛሬም መትረፉ ይገርማል ትላለች። ምንም የሚገርም ነገር የለ ንግስቴ እስከፈለገችው ድረስ እሰራላታለሁኝ በማለት እንግዲህ ለሚናም ይነግራት። ጽናት ግን በጣም ደስ ብሎኛል፣ ነገር ግን ጠዋት ላይ ሶሲን ስላገኘኋት ቀናችን ይበላሻል ብዬ ፈርቼ ነበር ብላ ወዲያው ታዲያ እንደ ሶሲን አግኝሻት ወይ ሲላት ታዲያ ሙቀቱ ነው መሰለኝ የሚናገረውንም አላውቅም ብላ ነገሮችን መለስ ታደርጋለች። ሚናም ታዲያ አይ ቤኪ ትላለች በመሀል። ማይኪ ደግሞ ማን ነው ሲላት አይ ብላ አይኗን ስታፈጥባት ጽናት ወዲያውን ታዲያ እባካችሁ እርቦኛል እናንተ ደግሞ ሲትቀልዳላችሁ ብላ ሚና ጥላ ትሄዳለች። ሶሲን አግኝተሻት ነበር ወይ ብሎም ሲጠይቃት ኧረ እኔ አላገኘኋትም በፍጹም ብላ እንግዲህ ጽናቱን ትዋሻለች። ታዲያ ወሷም ታዲያ ሻወር ልትወስድ ስትሄድ ፈጣሪ ሆይ ደስታዬን አታበላሽብኝ ፈጣሪውን ይማጸናል። በኩል ደግሞ ኪያ በጣም ተጨንቃ ከስራም አልሄደችም ነበር። እናቷ ታዲያ ምንድን ያስጨንቀሽ? እስቲ ያስጨንቅሽን ንገሪኝ በማለት ትጠይቃታለች። የዛኔ ታዲያ ቁርጧን ተወቅና ከዚህ ሰው እንድትርቅ ብላ ልጁ ጥሩ እንዳልሆነ ኤደን ጋራ እየነገሯት ነበረ። ታዲያ ቁርስም እየጠበቅንሽ ለምንድን ነው የተኛሹ? ብላ ኤዱ ለምንድን ነው የምትጠብቁኝ? እኔን እየጠበቃችሁ ለምን ቆያችሁ? በማለት ኪያም ትናገራለች። ሄኖክ ነገር ድብርት ውስጥ ቀጥቷታል። እንዴት ሊያደርግ ይችላል በእኔ ላይ? በማለት በብስጭት ውስጥ ነው ያለችው። ሄኖክም እንግዲህ ራሱም በብስጭትና በሀሳብ ውስጥ ነው። ይቅር ትለኝ ሆኖ በማለት ሀናም ወደ ቤት እንግዲህ አንኳኩታ ትመጣለች። ታዲያ ስትቀሪ እኮ ነው ከስራ የመጣሁት ላይሽ በማለት ተነግራትና እናትና ጓደኛዋን ታስተዋውቃታለች። ማለት አንቺ ነሽ ወይ? በጣም ቆንጆ ነሽ፣ ታላቅ እህቷ ነው የምትመስዩ በማለት ሀናም እንግዲህ ትናገራለች። ቆንጆ ልጅ እንዴት ቆንጆ ብላ ታደንቃለች በማለት አማትሽ ትወድሻለች፣ ምግብ ልንበላ ስልም ነው የመጣሽው በማለትም ኪያ ትነግራታለች። ኪያም እናት እንግዲህ ይህችን ምሳይ ቆንጆ አማቷ አግኝታ ነው ወይ የማትወዳት በማለት አይ እንደዛ ሳይሆን ምግቡን ወዳጁን ነው የሚወደው በማለት እንግዲህ ተናገረች ነበር። ያም እንግዲህ ቡና እያቀራረበች ኪራና ጽናት ሲጎራርሱና ሲቀላለዱ ሲበሉ እያየች በቅናት እንዲሁም ደግሞ የምግቡ ነገር ግራ ተጋብቷታል። ብይሉኛል ካሁን እያለች ጀበናውን አምጥታ ቁጭ ብላ አይታቸው ደግሞ ተነስታ ስኔውን ይዛ መጣች። ከዛም ቁጭ ብላ ስኔውንም አቀራርባ አጠገቡ ቁጭ ብላ ዞር ብትልም ሁለቱም እየተጎራረሱ ይሳሳቃሉ። ታዲያ እንደውም አላፈላም በማለት ብድግ ብላ ሳህኗንና ምግቡንም ወጡንም በማድረግ ቁጭ ብላ ለመብላት ወሰነች። ነገሩ ያላመራት ሚና ብዬ ስላላሏት ያንን አድርጋ ቁጭ ብላ እየበላች ሳለ እኮ ውሰጂ ብዬሽ ነበር በማለት ጽናቱም ትናገራለች። ታዲያ አሁንም ቢሆን ይችን እየተባባሉ ሲጎራረሱ ሚና ዞር ብላ ታያቸዋለች። አጠገባቸው ስንግል መኖሩን እረስተውት ይጎራረሳሉ። ለሰው ምንም አያስቡም። ፍቅራቸውን እየተገላለጹ ሲሳሳቁ እንግዲህ ሚናም ታዲያ ዞር ብላ በመመልከት ምግቧን እየበላች ነው። ለዛትም ታዲያ ላጉርስሽ ወይ በማለት ጠይቃታለች። እሷም ባንገቷ አዎ በማለት ታዲያ ታጎርሳታለች። አሁንም ቢሆን እየተሳሳቁና ሲጎራረሱ ሚና አልቻለችም። ብድግ ብላ ጥላ ትነሳለች። ያንስ እንዴት አየሽው ሲላት ቆንጆ ነው በማለት ነበር የመለሰችው። ነገር ግን ሁኔታዋ ያላመራት ሚና ተነስታ ከክፍላ ገብታለች። ኪራም ታዲያ ሚና ምን ሆነች በማለት ቢጣራም ተዋት በራሷ ጊዜ ትመጣለች በማለት ጽናት ትናገራለች። ከነኪያ ቤት ደግሞ ደስ የሚል ሰብሰብ ብለው እየተጎራረሱና እየተሳሳቁ ይመገቡ ነበር። ቀኑ እየመሸ ነው፣ በቃ ልሄድ በማለት ሀናም እንግዲህ ብድግ ትላለች። ታዲያ ኤዱን ቡና ሳጠጪ የኤዱ የምታፍለውላ ሱስ ነው የሚያስይዘው በማለት ብትነግራትም ሌላ ጊዜ በማለት ብድግ ብላ ትወጣለች። የባሏን ፎቶ ይዛ በጣም እያለቀሰች ቆይሽን የምላድርግ የልቤን ቁልፍ ሳይቀር እኮ ነው ይዘኸው የሄድከው በማለት ቀና ብለ ብታይ ኖሮ ያቺ ራኬብን በማለትም እያለቀሰች ነበር። ዘግዘግ ብለ ኖሮ ቀና ብለ ታይ ነበረ። ሰዎች ምን እንደሚሉኝም ባየ ጨካኝ ልበ ደንዳና እንዲሁም ደግሞ ክፉ ናት፣ ጨካኝ ናት፣ የማትራራ አረ ስንቱን ነገር ብዙ ነገር ነበር የሚሉኝ ብታይ በማለትም ረግዝቅ ብላ እያለቀሰች ነው።
ሰው እንኳን አይረዳኝም እኮ ለምንድን ነው ቀና ብለህ ማታያቸው? ምናልባትም እኮ ፍቅር ነው ብትላቸውስ? በማለት እንግዲህ ፎቶውን እያየች እያለቀሰች ነበር። ሰኒም ታዲያ ወደዛው ትሰማና ደንግጣ ትነሳለች። ምን ሆንሽ እህቴም በማለት ጠይቃታለች። ፎቶውንም ወደ ኋላ የደበቀችውን አንስታ ስታይ በዚህ ምክንያት ነው እኔ ነኝ ጦሰኛዋ። እኔ እኮ በዛኔ ስለ ፍቅር ባልናገር ኖሮ እንደዚህ አትሆኝም ነበር በማለት ትጸጸታለች። በአንቺ ምክንያት አይደለም እኔ ለራሴ ነው ብላ እንግዲህ ፎቶውንም ይዛው ወደ ሜንታ ቤቷ ትገባለች። ሰኒም በጣም ታዝናለች። ጆከር ምንድን ነው ሲላት እህቷ እንዳዘነች በእኔ ምክንያት ነው በማለት በጸጸት ውስጥ ትገባለች። ሄኖክም እንግዲህ ኪያን በማታ ወደ ቤቷ መጥቶ ሊያናግራት ሙከራ አድርጎ ነበረ። ከዚህም በኋላ አልፈልግህም፣ እንዴት ብትደፍረኝ ነው ሌላ ሴት እኔን ቁጭ አድርገህ የምታየው? ይሄ እኮ የንቀት ነው። እንዲሁም ደግሞ ስንትና ስንት ሴት እንደምታወራ ያሳያል። ጓደኛዬ እምቢ ስላለች እንጂ ሌላ ሴት ብትሆን ልትቀበላት ትችል ነበር በማለት ነገሩን በጣም አክረዋለች። ሄኖክም ታዲያ ነገሩን በረድ አድርጊው፣ አንቺ እንዳየሽው መንገድ አይደለም አጋጣሚ ነው ብሎም ቢለምናት ክያ ግን እምቢ ብላለች። እንግዲህ አንድ እድል ብቻ ስጭኝ በማለት ይለምናታል። እንዴት አድርገህ ልታስረዳኝ ነው? ጓደኛዬን እንደተመኛት እንደወደድካት ልትነግረኝ ነው ወይ? እንዴት ብለህ ልትነግረኝ ነው? በማለት እንግዲህ ቁጣዋን ትሰነዝራለች። ክያ ተረጅኝ፣ አጋጣሚ እኮ ነው በማለት ቢለምናትም በየቀኑ ኮንታክት ከምታደርጋቸው ሴቶች አንዷ እህት ጓደኛዬን በመግጠሟ ነው ይኸው የተዋረድከው በማለት እንግዲህ ነገሮችን በጣም አክብዳ እየተናገረችው ነው ያለችው። ታዲያ እሷም ከአሁን በኋላ አጠገቤ እንዳደርስ ላይህም አልፈልግም በማለት ጥላው ትሄዳለች። እሱም ታዲያ በኋላ እየተከተለ እያለ የመኪና አደጋ ደርሶበታል። ወዲያው ዞር ብላ እንግዲህ ክያም ስታየው በድንጋጤ ወይኔ ጉዴ እያለች ጩኸቷን ለቀዋለች። የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠራል የሚለውን አብረን እናያለን። ሄኖክ በጣም ተጎድቶ ይሆን ወይስ ይድን ይሆን? ጽናትስ ያለችበት ነገር ግልጽ ይወጣ ይሆን? ኪራ ካወቀ ምን ይፈጠራል? በማለት አሁን ላይ ሙሩም ብትሆን ጥሩ ሁኔታ ላይ አይደለችም። የሰኒ እህትም ሰኒም ሁሉም በጭንቀት ውስጥ ነው ያሉት። አሁን ላይ በጣም እየተወሳሰበ ነው። ስለዚህ ቀጣይ ደግሞ ምን ይፈጠራል የሚለውን አብረን እናያለን። ላይኳን አትርሷት። በያላችሁበት ሰላም ሆኑልኝ ወገኖቼ፣ እወዳችኋለሁ። ሰናይ ቆይታ